በዋሽንግተን ሰማይ ላይ ስጋት ማንዣበቡ የሚያሳዩ መረጃዎች መውጣት መጀመራቸውን ተከትሎ የኢራንና አሜሪካና እስራኤል በጥምረት ያካሄዱት ያሉት ጦርነት ወደ ሌላ ምዕራፍ ስለመሸጋገሩ መረጃዎች ያሳያሉ። ዋሽንግተን ፖስት ይዞት የወጣ አንድ መረጃ የአሜሪካ ከፍተኛ ባለስልጣናት መኖሪያ ቤት በድሮኖች ተደፍሯል ይላል። በአሜሪካ ዋና ከተማ ዋሽንግተን ዲሲ በሚገኘውና የሁለት ከፍተኛ የሀገሪቱ ባለስልጣናት መኖሪያ በሆነው ፎርት ማክኔር የጦር ሰፈር ላይ ማንነታቸው ያልታወቁ ድሮኖች መታየታቸው ነው ከፍተኛ የደህንነት ድንጋጤ እንዲፈጠር ያደረገው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና የመከላከያ ሚኒስትሩ ፒት ሄግሴዝ በሚኖሩበት በዚህ ስፍራ ላይ የተፈጸመው ይህ የድሮን በረራ ዋይት ሃውስን በአስቸኳይ ስብሰባ እንዲቀመጥ ያስገደደ ክስተት ሆኗል። ከዚህ ባሻገር ባለስልጣናቱን ወደ ሌላ አስተማማኝ ስፍራ ስለማዘዋወርም ውይይት እንዲጀምር ምክንያት ሆኗል። ይህ ባለፉት 10 ቀናት ውስጥ በተደጋጋሚ የታየው የድሮን እንቅስቃሴ ታዲያ አሜሪካ ከኢራን ጋር በገባችበት ይህ የቀጥታ ወታደራዊ ግጭት ወይም ጦርነት ወቅት የተከሰተ መሆኑ የደህንነት ተቋማቱን በከፍተኛ ጥንቃቄ ላይ እንዲሆኑ አድርጓቸዋል። ከዚህ ቀደም ታስታውሱ ከሆነ በልዩ ጥንቅራችን ሜዳሰስንላችሁ አንድ ጉዳይ ነበር። ከዚህ ቀደም ኤፍቢአይ ያወጣው ማስጠንቀቂያ ማለት ነው። የአሜሪካው የፌዴራል ምርመራ ቢሮ ወይም ኤፍቢአይ ቀደም ብሎ ኢራን ከአሜሪካ የባህር ጠረፍ በሚነሱ ድሮኖች አማካኝነት በሀገር ውስጥ ጥቃት ልትሰነዝር እንደምትችል ማስጠንቀቂያ ሰጥቶ እንደነበር አይዘነጋም። አሁን የታየው ይኸው እንቅስቃሴም ይህንኑ ስጋት የሚያጠናክር ሆኖ የተገኘው። ፎርት ማክኔር ከሌሎች የአሜሪካ ወታደራዊ ማዕከላት አንጻር ያለው የደህንነት ከለላ አናሳ መሆኑ ደግሞ ለጥቃት ተጋላጭ የመሆን እድሉ የጨመረ ክስተት ሆኗል። የፔንታጎን ቃል አቀባይ ቮን ፓርኔል የባለስልጣናቱን እንቅስቃሴ በሚመለከት እየወጡ ያሉ መረጃዎች እንዲሁም ዘገባዎች ለደህንነታቸው አስጊ ናቸው በማለት ገልጿቸዋል። በዚህ ውጥረት መሃል የውጭ ጉዳይ ሚኒስቴር መስሪያ ቤት የአሜሪካ ማለት ነው በዓለም ዙሪያ የሚገኙ የዲፕሎማቲክ ተቋማቱ ደህንነት በድጋሚ እንዲመረመር ትዕዛዝ አስተላልፏል። ይህም በዋሽንግተን የተከሰተው የድሮኑ ስጋት ተራ ክስተት ሳይሆን መላውን የአሜሪካ የውጭ ፖሊሲና የብሔራዊ ደህንነት መዋቅር የሚፈትን ዓለም አቀፋዊ አንድምታ ያለው ጉዳይ መሆኑን ያመላከተ ክስተት ሆኗል። ይህንን ጉዳይ እዚህ ላይ እንቋጮና ደግሞ ወደ ሀገራችን ኢትዮጵያና ወደ ቀጠናዊ መረጃዎች እንመለስ። አንድ ጥያቄ ልጠይቃችሁ። ባለቤትነቱ የእርሶ የሆነ ንብረት ቤት ሊሆን ይችላል፣ መኪና ሊሆን ይችላል። ቁልፉ ሌላ ሰው እጅ ላይ ወድቆ መሆኑን ማወቅ ወይ ቢሰማዎት ምንድን ነው የሚሉት? ማለት ባለቤቱ እርሶ ኖት። ለምሳሌ እኔ ባለቤቱ የመኪናዬ ቁልፍ ወይም የቤቴ ቁልፍ በሌላ ሰው እጅ ወድቋል ብዬ ካመንኩኝና ካወቅኩኝ እንደዛ መሆኑ የደህንነት ስጋት አይሰማኝም። ከዚህ ጋር ተያይዞ ታዲያ ዛሬ የምናነሳው አንድ ጉዳይ ይኖራል። የማቲር አጣብቂኝ ወይም ዘማቲር ዳይሌማ የሚባለው አንድ የሴራ ትንተና ንድፈ ሐሳብ አለ። ይህ ደግሞ የአፍሪካ ቀንድ ሀገራት እንቅልፍ እየነሳ ያለ መራራ እውነታ ሆነዋል የሚል አንድ ዘገባን አለ። ኢትዮጵያ በቢሊዮን የሚቆጠር ዶላር አውጥታ 5ኛ ትውልድ ጄቶችን ለመታጠቅ እየጣረች ነው የምትገኘው። ግን አይሮፕላኖቹ መታጠቅ ብቻ ባለቤት ያደርጋሉ ወይ የሚል ጥያቄ እናነሳለን። አምራች ሀገር አንድ የሶፍትዌር ቁልፍ በመጫን ብቻ እነዚህን የሰማይ አንበሶች ወደ ብረት ክምር ሊቀይራቸው እንደሚችል ስንቶቻችን እናውቃለን? የጄቶቹ ሶርስ ኮድ ወይም የምንጭ ኮድ በሌላ ሰው እጅ እያለ ሉዓላዊነት ማለት ባንዲራ መትከል ብቻ ነው ብሎ ማሰብም ራስን ማታለል የሆነበት ደረጃ ላይ ደርሷል። በሌላ በኩል ደግሞ የቀይ ባህር የንግድ መስመር በሀውቲዎች የሚሳኤል ጥቃት ስጋት ሲታመስ በጅቡቲ እንዲሁም በአዲስ አበባ የነዳጅ ዋጋ ሰማይ ነክቷል። ጦርነቱ የመካከለኛው ምስራቅ ቢሆንም ዳፋው ግን እዚሁ ደጃፋችን ላይ ነው ያለው። ለዘመናት በባህር በርና በሌሎች የድንበር ውዝግቦች ለተለያዩ ዘመናት ግጭት ውስጥ የቆዩ እንደ ኢትዮጵያ፣ ሶማሊያና ጅቡቲ ያሉ ሀገራት ዛሬ በተናጠል ከምንሰም በጋራ እንንሳፈፍ በሚል መፈክር ወደ አንድ ግንባር ለመምጣት እየተገደዱበት ያለው ሁኔታ ተፈጥሯል። ይህ የፍቅር ሳይሆን የኢኮኖሚ ድንጋጤ የወለደው ጋብቻ ታዲያ ዛሬ በስፋት እንመረምረዋለን። በዛሬው ልዩ ጥንቅራችን አቡዳቢ ለኢትዮጵያ ከምታቀርበው የፈረንሳይ ቴክኖሎጂ በስተጀርባ ምን ሚስጥር አለ የሚለውን ቁልፍ ጉዳይ እናነሳለን። የኢትዮጵያ ስካይዊንና ኤሮ አባይ ፋብሪካዎች የውጭ ሀገራትን የርቀት መቆጣጠሪያ ሰብረው የራሳቸውን ቁልፍ ማበጀት ይችላሉ ወይ የሚለውን ጥያቄ እናነሳለን። ቀደም ሲል እንዳነሳ ነው ንብረትህ ያንተ ሆኖ ሳለ ቁልፍ በሌላ ሰው እጅ መኖሩ የሚፈጥርብህ የደህንነት ስጋት አለ አይደለ? እነዚህ ኩባንያዎች ይህንን ጉዳይ ሊሰብሩና የራሳቸውን ቁልፍ ማበጀት ይችላሉ ወይ የሚለውን ቁልፍ ነጥብ እናነሳለን። ወይንስ አሁንም ከሩሲያ ጥገኝነት ወጥተን ወደ ሌላ የቴክኖሎጂ እስር ቤት ለመግባት ነው እየተጨረጨርን ያለ ነው የሚለውን እንጠይቃለን። በአፍሪካ ቀንድ ሰማይ ስር አዲስ የታሪክ ምዕራፍ እየተጻፈ ባለበት በዚህ ወቅት ሉዓላዊነት አሁን በካርታ ላይ የሚሰመር መስመር አይደለም። በባህር ላይ የሚንሳፈፉ የመርከቦች ሰላምና የጄቶች ሶፍትዌር ነጻነትም
የሉዓላዊነት መገለጫ ሆኗል። በዛሬው ዝግጅታችን ቀደም ብዬ እንደገለጽኩላችሁ የአፍሪካ ቀንድ ሀገራት ለምን የግል ስሜታቸውን ለኢኮኖሚያዊ ደህንነት ሲሉ ገደቡ የሚለውን አንድ ነጥብ እናነሳለን። ሁለተኛው የአምስተኛው ትውልድ ጄቶች ግዢና የቴክኖሎጂ ሽግግር ሚስጥር ምንድነው? ከዚህ በመቀጠል ደግሞ የቀጠናው የጋራ መከላከያ ጋሻ ወይም ሪጂናል ዲፌንስ ሺልድ ለምን የዓለም አቀፍ ኃይሎች ስጋት አለ የሚሉትን ጉዳዮች በዝርዝር የምንመለከት ነው የሚሆነው። ስለዚህ እናንተም አብራችሁን በመቆየት እንድትከታተሉን ከወዲሁ እጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁን እንዳትዘነጉ፣ ቪዲዮውን ላይክ ማድረግ፣ በኮሜንት መስጫው ላይ ደግሞ ሐሳብ አስተያየታችሁን ማስቀመጥ እንዳትረሱ። በዝርዝር ጉዳዮች ከመሸጋገሪያ በኋላ እንመለሳለን። በድጋሜ አብራችሁን ቆዩ። በአፍሪካ ቀንድ ፖለቲካ ውስጥ ሉዓላዊነት ለዘመናት ሲተረጎም የቆየው የድንበር መስመርን በማስከበርና ባንዲራን በመትከል ብቻ ተመርኩዞ ነበር። ሆኖም ግን አሁን የቀይ ባህር ዳርቻ የሚጋሩ ሀገራት ያስደነገጠ ክስተት መምጣቱን ተከትሎ ይህ የቆየ የሉዓላዊነት ትርጉም ተገልብጧል። አሁን የቀጠናው ሀገራት ትኩረታቸው ያደረጉት ተግባራዊ ሉዓላዊነት ወይም ፋንክሽናል ሶቨሬኒቲ ተብሎ በሚጠራው አዲስ ጽንሰ ሐሳብ ላይ ነው። ይህ ማለት ሉዓላዊነት ማለት መሬት መያዝ ብቻ ሳይሆን የአገርን የኢኮኖሚ ደምስሮች ማለትም የንግድ መስመሮች፣ የነዳጅ አቅርቦትና የሎጂስቲክስ ሰንሰለቶች የማስቀጠል ተግባራዊ አቅም ነው ሉዓላዊነት ማለት ወደሚል ዴፊኒሽን ወይም መገለጫ መጥቷል። የየመን ሀውቲዎችና የአክሲስ ኦፍ ሬዚስታንስ እንቅስቃሴዎች የቀይ ባህርን የጦር ቀጠና ለማድረግ ሲሰሩ የጅቡቲ ወደብ አገልግሎት መስተጓጎልና የኢትዮጵያ የወጪና ገቢ ንግድ መገታት የአገሪቱን ህልውና የአገራቱን ህልውና አደጋ ላይ የሚጥል ነው። በዚህ ወቅት ታዲያ ሶስቱ ሀገራት ማለትም ኢትዮጵያ፣ ሶማሊያና ጅቡቲ የግዛት ሉዓላዊነት ፍላጎታቸውን ለኢኮኖሚያዊ ሉዓላዊነት ሲሉ ወደ ኋላ ለመግባት ወስነዋል። ለምሳሌ በኢትዮጵያና በሶማሊያ መካከል የተፈጠረው ያ በሶማሊላንድ የመግባቢያ ሰነድ ወይም ኤምኦዩ ውጥረት ሳቢያ የመጣው ውጥረት ከቀይ ባህር መዘጋት አንጻር ሲታይ ያን ያክል ቦታ የሚሰጠው ጉዳይ አይደለም። ቀዳሚው አጀንዳ በቀይ ባህር ላይ የተደቀነ ያለው አደጋ ነው በማለት በሶማሊያና በኢትዮጵያ መካከል አብሮ የመስራት እንቅስቃሴዎች፣ አዝማሚያዎች እንዲታዩ አድርጓል። ይህ ሽግግር የሚያሳየውም አገራቱ አሁን ያላቸውን ውስን አቅም በተናጠል ለድንበር ጥበቃ ከመጠቀም ይልቅ በጋራ በመሆን የክልላዊ የንግድ ደህንነትን ለመጠበቅ መምረጣቸውን ነው። ሉዓላዊነት አሁን በካርታ ላይ የሚሰመር መስመር ብቻ አይደለም። በባህር ላይ የሚንሳፈፉ የነዳጅና የምግብ ጫኝ መርከቦች በሰላም መድረሳቸው የማረጋገጥ ብቃት ሌላኛው የሉዓላዊነት መገለጫ ሆኗል። ይህ አዲስ አስተሳሰብ ደግሞ ለቀጠናዊ ትብብሩ የጀርባ አጥንት ሆኗል። አገራቱ ከስሜታዊ ፖለቲካ ወጥተው ወደ ተግባራዊና ውጤት ተኮር ዲፕሎማሲ መሸጋገራቸውን ያረጋገጠ ክስተት ሆኗል። ይህ የሉዓላዊነት ትርጉም ለውጥ አገራቱ በመከላከያ ዘርፍም አዳዲስ ስምምነቶች እንዲያደርጉና የአየር ኃይል አቅማቸውንም በጋራ ጥቅም ዙሪያ እንዲገነቡና እንዲያሳድጉ መንገድ የከፈተ አጋጣሚ ሆኗል። በሌላ በኩል በአፍሪካ ቀንድ ሰማይ ስር እየታየ ያለው ወታደራዊ ለውጥ በታሪክ አጋጣሚ የመጣ ሳይሆን በረዥም ጊዜ ስሌት የታቀደ የስትራቴጂካዊ ነጻነት ፍላጎት ውጤት ሆኗል። ኢትዮጵያ ለዘመናት የነበራትን የአየር ኃይል መዋቅር እንደምናውቀው ነው በሶቪየት ዘመን በሩሲያ ቴክኖሎጂ ዙሪያ የሚያተኩር እንደነ ሚግና ሱኮይ የመሳሰሉ ጀቶች ላይ የተመሰረተ ነበር። ሆኖም ግን የዘመኑ ጦርነትና የቀይ ባህር ፖለቲካ አዲስ ጥያቄ እንዲነሳ አድርጓል። መሳሪያውን በእጅ መያዝ ብቻ ባለቤት ያደርግሃል ወይ የሚል ጥያቄ አስነስቷል። እዚህ ላይ መግቢያ ላይ የነገርኳችሁ ያኛው ዘ ማሃቲር ዳይሌማ የሚለው ጽንሰ ሐሳብ ማንሳት ግድ ይለናል። የቀድሞው የማሌዥያ ጠቅላይ ሚኒስትር ማሃቲር መሐመድ በአንድ ወቅት እንደተናገሩት አንድ አገር የዓለም አቀፍ ደረጃ መስፈርቱን የሚያሟሉ ተዋጊ ጀቶች ቢኖሯትም የጀቶቹን ሶርስ ኮድና ሶፍትዌር የምትቆጣጠር ካልሆነ ጀቶቹ ትርጉም የሌላቸው የብረት ክምችቶች ናቸው ይላሉ ቀድሞው የማሌዥያ ጠቅላይ ሚኒስትር ማሃቲር መሐመድ። አቅራቢው ሀገር እነዚህ ጀቶችን ፕሮቫይድ የሚያደርገው የሚሸጠው አገር በማንኛውም ጊዜ የቴክኖሎጂ ቁልፉን በመጫን ጀቶቹን ከስራ ውጭ ሊያደርጋቸው ወይም የሚፈልገውን ኢላማ እንዳይመቱ ሊያግዳቸው ይችላል። ኢትዮጵያ ይህንን አጣብቂኝ ለመስበር አሁን ወደ አምስተኛ ትውልድ ተዋጊ ጀቶች በተለይም ወደ ሩሲያው ሱ-57 እያማተረች ያለችውም ይህንኑ አዲስ ቅድመ ሁኔታን በማስቀደም ይህም አይሮፕላኑን መግዛት ብቻ ሳይሆን የአገር ውስጥ የቴክኖሎጂ ባለቤትነትን፣ የጥገና አቅምንና የሶፍትዌር ውህደትን የሚያካትት ጥልቅ ትብብር ነው። ይህ ስልታዊ ሽግግር አገሪቱ ከቀላል ተጠቃሚነት ወጥታ የራሷን የአየር ክልል በራሷ ቁልፍ ለማንቀሳቀስ የምታደርገውን ጥረት ነው የሚያሳየው። ይህ የአየር ኃይል ግንባታ ደግሞ ለብቻው የሚቆም አይደለም። ቀደም ብለን ስናነሳው ከነበረው ተግባራዊ ሉዓላዊነት ወይም ፈንክሽናል ሶቨሬኒቲ ጋር የሚያያዝ ነው።
ጠንካራና ራሱን የቻለ የአየር ኃይል ከሌለ የቀይ ባህርን የንግድ መስመር ሆነ ቀጠናዊ ትብብሩን ደህንነት በአስተማማኝ ሁኔታ መጠበቅ አትችልም። እነዚያን ጀቶች በራስ ፍቃድና በራስ አቅም የማዘዝ ስትራቴጂካዊ ብቃት ላይ መድረስ ማለት ሉዓላዊነትን ማስጠበቂያ ቁልፍ መንገድ ነው ማለት ነው። በአፍሪካ ቀንድ ወታደራዊ ሽግግር ውስጥ እጅግ አስገራሚውና ስልታዊ ክስተት ደግሞ የኢትዮጵያ የቁርጥ ቀን ወዳጇ የተባበሩት አረብ ኤምሬትስ ወይም ዩኤኢ የምትጫወተው ትልቅ ሚና ነው። አቡዳቢ ለኢትዮጵያ የምታደርገው ድጋፍ አሁን ከተራ የገንዘብ እርዳታነት አልፏል፣ ወደ ከፍተኛ ወታደራዊ ቴክኖሎጂ ሽግግር አድጓል። እዚህ ጋር ዋናው ነጥብ ሆኖ የሚነሳው ከኤምሬትስ ወደ ኢትዮጵያ ይተላልፋሉ ተብሎ የሚጠበቁት እነዚህ ከዚህ ቀደም በስፋት ያወርጋናችሁ ጀቶች አሉ። ሚራጅ 2000 የሚባሉት ተዋጊ ጀቶች ማለት ነው። እነዚህ ጀቶች ለኢትዮጵያ አየር ኃይል ተራ ተጨማሪ መሳሪያ አይደሉም። ይልቁንም አገሪቱ ለበርካታ አስርት ዓመታት ከነበረባት የሩሲያ የሱና የሚግ ቴክኖሎጂ ጥገኝነት ወጥታ ወደ ምዕራባውያን ዘመናዊ የቴክኖሎጂ አወቃቀር ወይም ዌስተርን ስፔስ ቴክኖሎጂ የምታደርገው ታላቅ ዝላይ የሚያሳይ ነው። ሚራጅ 2000 በዓለም አቀፍ ደረጃ እጅግ ዘመናዊ ከሚባሉ የባለብዙ አገልግሎት ወይም መልታይ ሮል ጄቶች አንዱ ነው። በተለይ ደግሞ ለባህር ላይ ጥቃትና ለረጅም ርቀት ክትትል ያለው ብቃት ለቀይ ባህር ደህንነት ስትራቴጂ እጅግ ወሳኝ ነው። ይህ ቴክኖሎጂ ሽግግር ደግሞ ሌላ ትልቅ ትርጉም አለው። ይህ የመከላከያ አጋሮች የማብዛት ስራ ወይም ዳይቨርሲፊኬሽን ኢትዮጵያ በአንድ አቅራቢ ለምሳሌ በሩሲያ ብቻ ላይ ጥገኛ ከሆነች የአቅራቢ በጂኦፖለቲካዊ ግፊት ምክንያት መለወጫዎችን ወይም ሶፍትዌሮችን ለማቅረብ ሳይችል ወይም ሊከለክል የሚችልበት ሁኔታ ቢፈጠር እንኳን የኢትዮጵያ የፈጠረችውን ይህ የመከላከያ አጋሮችን የማብዛት ወይም ዳይቨርሲፋይድ የሆነ ሶርሶችን የማግኘት ሂደት ከመሰል አደጋዎች ይጠብቃታል ማለት ነው። አሁን በኤምሬትስ በኩል የሚመጡት እነዚህ የፈረንሳይ ጄቶች አገሪቱ በአንድ ወገን ሳትጠመድ የራሷን የአየር ላይ የበላይነት እንድታረጋግጥ እድልን የሚሰጣት ነው። ይህ ስምምነት በጅቡቲ ከተጀመረው የሶስትዮሽ ትብብር ጋር ቀጥተኛ ግንኙነት ያለው ነው። ጠንካራ የአየር ኃይል መኖሩ አገሪቱ በቀይ ባህር ላይ ለሚቃጡ ማናቸውም ትንኮሶች ፈጣንና ውጤታማ ምላሽ እንድትሰጥ ያደርጋታል። ለሌሎች ሀገራት ከራሷ አልፋ ኢትዮጵያ ሌሎች የቀንዱ የቀጠናው ሀገራት ጋሻ ለመሆን ያስችላታል ማለት ነው። ኤምሬትስም ይህንን በማድረግ በቀጠናው ያላትን ተሰሚነት ከማሳደጓም ባለፈም የአፍሪካ ቀንድ ሀገራት በራሳቸው አቅም የንግድ መስመሩን እንዲጠብቁ መሰረት የጣለች ነው የምትገኘው ማለት ነው። ተፈላጊነቷን እያሰፋች ነው ያለችው ማለት ነው። ይህ ሁሉ ብለንም ግን ነገር ግን እነዚህ ዘመናዊ ተዋጊ ጀቶችና የቴክኖሎጂ ሽግግሮች ስኬታማ ሊሆኑ የሚችሉት በአገር ውስጥ ጠንካራ የቴክኒክ ድጋፍና የጥገና መሰረት ሲኖር ብቻ ነው። እዚህ ጋር የኢትዮጵያ አዲስ ስትራቴጂካዊ እርምጃ ማየት ግድ ይለናል። አገሪቱ ከውጭ መሳሪያ ከመግዛት ባለፈም ስካይዊን ኤሮኖቲክስ ኢንዱስትሪ እንዲሁም ኤሮ አባይ ፕላንት የተባሉ የአገር ውስጥ የመከላከያ ተቋማትን በማቋቋም ወደ ራሷን የመቻል ጉዞ እያመራች እየተንደረደረች ነው የምትገኘው። እነዚህ ተቋማት ተራ የጥገናና የጥናት ማዕከላት አይደሉም። ይልቁንም የኤምአርኦ ወይም ሜንቴናንስ ሪፐር ኤንድ ኦቨርሃል አገልግሎትን በአገር ውስጥ ለማከናወን የተመሰረቱ የቴክኖሎጂ ማዕከላት ናቸው። ቀደም ሲል አንድ ተዋጊ ጀት ወይም ድሮን ከፍተኛ ጥገና ሲያስፈልገው ወደ አምራች ሀገሩ ለምሳሌ ከሩሲያ የተገዛ ከሆነ ወደ ሩሲያ፣ ከቱርክ የመጣ ከሆነ ወደ ቱርክ ለመላክ ግድ ይልሃል። ይህ ደግሞ ከፍተኛ ወጪን የሚጠይቅ ከመሆኑም በላይ በጦርነት ወይም በዲፕሎማሲያዊ ውጥረት ወቅት አቅራቢ ሀገራት ጥገናውን በማዘግየት አገሪቱን ለጥቃት ተጋላጭ ሊያደርጉበት የሚችሉ እድል ይፈጥራል ማለት ነው። አሁን ግን በኤሮ አባይና በስካይዊን አማካኝነት ኢትዮጵያ የራሷን የአየር ኃይል ንብረቶች በአገር ውስጥ የመጠገን አቅም እየገነባች ነው የምትገኘው። ይህ ሂደት የማቴሪያል ጣብቂኝን ለመስበር የሚደረገው ጥረት አካል ነው። አገሪቱ የጄቶቹን መለዋወጫዎች እዚሁ ማምረትና የሶፍትዌር ማሻሻያዎችን ማድረግ ስትጀምር ስትራቴጂካዊ ነፃነቷ በተግባር የሚያረጋግጥ ይሆናል ማለት ነው። ይህ የአገር ውስጥ አቅም ለቀጠናዊ ትብብሩም ትልቅ ፋይዳ አለው። ጅቡቲና ሶማሊያ የራሳቸው የሆነ ሰፊ የአየር ኃይል ጥገና ማዕከል ባይኖራቸውም እንኳን በኢትዮጵያ የሚገነባው ይህ ግዙፍ ኢንዱስትሪ ለጠቅላላው የአፍሪካ ቀንድ የጋራ መከላከያ ጋሻ ወይም ሪጂናል ዲፌንስ ሺልድ ሆኖ ያገለግላል። ይህ ማለት ደግሞ ቀጠናው በውጭ ቴክኖሎጂ ላይ ያለውን ጥገኝነት በአንድ ላይ በሚመጣ ጥምረት እንዲቀንስ ይደረጋል ማለት ነው። ባለፉት ጥቂት ዓመታት በአፍሪካ ቀንድ በተከሰቱ ግጭቶች ውስጥ እንደ ቱርኩ ባይራክታር ቲቢቱና የቻይናው ዊንግሎንግ የመሳሰሉ ሰው አልባ አውሮፕላኖች የጦርነቶችን መልክ ሲቀይሩ አይተናቸዋል። ሆኖም ግን አሁን ባለንበት ወቅት እነዚህ የቴክኖሎጂ ውጤቶች ከውስጥ ጸጥታ ማስከበር ባለፈው ወደ ቀጠናዊ የመከላከያ ኃይል ተሸጋግሯል። አሁን ድሮኖች የአንድን አገር የግል መሳሪያ ብቻ አይደሉም። የጅቡቲ የኢትዮጵያንና የሶማሊያን የጋራ ሰላም ለመጠበቅ የሚረዱ ስትራቴጂካዊ ንብረቶች ናቸው ድሮኖች። የዚህ ለውጥ ዋነኛ ምክንያት ደግሞ ድሮኖች ለባህር ላይ ክትትል ወይም ማሪታይም ሰርቨላንስ ያላቸው ከፍተኛ ብቃት ነው። ቀይ ባህርና የኤደን ባህረ ሰላጤ
የንግድ መስመሮች በሽብርተኝነትና በባህር ላይ ውንብድና ስጋት ውስጥ በወደቁበት ወቅት ድሮኖች እንደ አይን ሆነው ነው የሚያገለግሉት። እነዚህ መሳሪያዎች ለረጅም ሰዓታት አየር ላይ የመቆየትና ጥራት ያለው መረጃንም በቅጽበት የማስተላለፍ አቅም አላቸው። ማንኛውም በንግድ መርከቦች ላይ የሚቃጣን ጥቃት ደግሞ ቀድመው ለመከላከልና ጸረ ማጥቃት እርምጃ ለመውሰድም ያስችላሉ። በተጨማሪ ደግሞ ድሮኖች ከቀደምት የአውሮፕላን ቴክኖሎጂዎች በተሻለ ሁኔታ ለአፍሪካ ቀንድ አገራት ተግባራዊ ሉዓላዊነት ወይም ፈንክሽናል ሶቨረንቲ የምንለውን ለማረጋገጥ ይረዳሉ። ምክንያቱም ድሮኖችን ለማንቀሳቀስና ለመጠገን የሚያስፈልገው ወጪ ከትላልቅ ተዋጊ ጀቶች አንጻር ዝቅተኛ በመሆን ነው። አገራቱ በራሳቸው አቅም የደህንነት ክፍተቶችን ለመሙላት የሚያስችላቸው ስለሆነ በትሪላተራል ወይም ሶስትዮሽ ስምምነቱ መሰረት በጋራ የሚሰበሰቡ መረጃዎች የንግድ መስመሩን ደህንነት በጋራ ለመጠበቅ ጥቅም ላይ ይውላሉ። ይህ የድሮኖች አዲስ ሚና ደግሞ አገራቱ በውጭ ኃይሎች የባህር ላይ ጥገኝነት ያላቸውን እምነት እንዲቀንስ ያደርጋል። እኛ በራሳችን ድሮኖች የራሳችን የባህር ዳርቻ መጠበቅ እንችላለን የሚለውን በራስ የመተማመን መንፈስም የቀጠናውን ሀገራት በዓለም አቀፍ መድረክ ያላቸውን የድርድር አቅም ያጎነበታል። በተለይ ደግሞ ኢትዮጵያ በራሷ ድሮኖችን መገጣጠምና ማምረት መጀመሯ ኢትዮጵያ በቀጠናው ያላትን የበላይነት በከፍተኛ ሁኔታ ወደፊት የሚያራምደው ይሆናል ማለት ነው። በአፍሪካ ቀንድ ሀገራት መካከል የታየው ይህ ድንገተኛ መቀራረብ ከመልካም ዲፕሎማሲያዊ ፍላጎት በላይ በከባድ የኢኮኖሚ ድንጋጤ ወይም ኢኮኖሚክ ሾክ የተገፋ ነው። በመካከለኛው ምስራቅ የተቀሰቀሰው ይህ ግጭት የዓለም የነዳጅ ገበያን በማናወጥ አንድ በርሜል ድፍድፍ ነዳጅ ዋጋ $100 በላይ እንዲሻገር አድርጎታል። ይህ መናር ደግሞ ለበለጸጉ ሀገራት የዋጋ ግሽበት ቢሆንም እንደ ኢትዮጵያ፣ ጅቡቲና ሶማሊያ ላሉ ሀገራት ግን ህልውናን አደጋ ውስጥ የሚጥል አጋጣሚ ነው። የሆርሙዝ ስትሬትስ መዘጋትና የቀይ ባህር የንግድ መስመር የሚያስተጓጉሉ እንቅስቃሴዎች መብዛት የአፍሪካ ቀንድ ሀገራት የውጭ ምንዛሪያቸውን ለነዳጅ ግዥ ብቻ እንዲያባክኑ ያስገድዳቸዋል። በአዲስ አበባ በጅቡቲና በሞቃዲሾ የታየው የኑሮ ውድነትና የሸቀጦች እጥረት፣ የነዳጅ እጥረት በመንግስታት የውስጥ መረጋጋት ላይም ከፍተኛ ስጋት የሚደቅን ነው። በዚህ ወቅት ሶስቱ መሪዎች በአንድ መራራ እውነት ዙሪያ ለውይይት መገደዳቸውም ልክ ነው። እዛው ውይይት ላይ ደግሞ በተናጠል ከምንወድቅ በጋራ ተረጋግፈን መሄድ እንችላለን የሚለውን አንደርስታንዲንግ ላይ ለመድረስ መቻላቸው እጅግ ድንቅ የሚባል ዲፕሎማሲያዊ ውጤት ነው። ይህ የኢኮኖሚ ድንጋጤ ቀጠናውን አገራት ወደ መከላከያ ቀጠናዊነት የገፋቸውም በሁለት ዋና ዋና ምክንያቶች ነው። አንደኛው የጋራ የኤነርጂና የሎጂስቲክስ ዋስትናን ለማረጋገጥ ነው። ሁለተኛው ደግሞ በዓለም አቀፍ ደረጃ የሚታየውን የዋጋ ንረት ለመቋቋም የሚያስችል የጋራ ድርድር የማድረግ አቅም ለመፍጠር ነው። ጅቡቲ እንደ ቀጠና ዋና የባህር በር፣ ኢትዮጵያ እንደ ትልቅ የሸማች ገበያና ሶማሊያ ደግሞ እንደ ረጅም የባህር ዳርቻ ባለቤትነቷ አንዱ ያለ ሌላው ህልውና ሊቀጥሉ እንደማይችሉ በተግባር ያሳየ ክስተት ሆኗል። አሁን የሚታየው ትብብር የፍቅር ሳይሆን የአስፈላጊነት ውጤት ነው። የነዳጅ ዋጋ አገራቱ ለዘመናት ያቆዩትን የድንበርና የባህር በር ውዝግቦች ለጊዜው ወደ ጎን እንዲሉ ለጋራ ኢኮኖሚያዊ ደህንነታቸው ቅድሚያ እንዲሰጡ ያስገድደው ሆኗል። ይህ የኢኮኖሚ ድንጋጤ ያስከተለው አንድነት ወይም ወደ አንድ የመምጣት ሂደት ደግሞ ለቀጠናው አዲስ የፖለቲካ አወቃቀር መሰረት ሆኖ እያገለገለ ይገኛል። በመካከለኛው ምስራቅ የተቀሰቀሰው ጦርነት እንዲሁም በአክሰስ ኦፍ ሬዚስታንስ የሚመሩት እንደ ሁቲ ያሉ ኃይሎች በቀይ ባህር ላይ የሚከፍቱት ጥቃት የአፍሪካ ቀንድን የዓለም አቀፍ ፍልሚያ የፊት መስመር አድርጓታል። ይህ እንቅስቃሴ የቀጠናውን አገራት ጥልቅ ስጋት ውስጥ የከተተው ግጭቱ ከርዕዮተ ዓለም ባለፈ የአፍሪካ ቀንድን የጦር አውድማ በማድረግ የንግድ ደም ስሮችን በቀጥታ የሚጎዳ በመሆኑ ነው። ጅቡቲ፣ ኢትዮጵያና ሶማሊያ በዚህ ጦርነት ውስጥ እጃቸው በቀጥታ ባይኖርበትም ውጤቱ ግን በኢኮኖሚያቸው ላይ ከፍተኛ ጠባሳን የሚጥል ነው። አገራቱ አሁን ግንባር መፍጠራቸው፣ ክሎዚንግ ራንክ ላይ መድረሳቸው ለዓለም አቀፍ ኃይሎች የሚልኩት ወሳኝ መልእክት አለው። የቀይ ባህር ቀውስ የእኛም የህልውና ጉዳይ ነው። ነገር ግን በታላላቅ ኃይሎች ጦርነት ውስጥ እንደ መጫወቻ ወይም እንደ ተላላኪ ሆነን አናገለግልም፣ አንሰለፍም የሚል ቀጥተኛ የሆነ መልእክት ያስተላልፋል። ይህ የጋራ አቋም የሚመነጨው ደግሞ አገራቱ በሌሎች ግጭት ውስጥ ሰለባ ላለመሆን ካላቸው ጽኑ ፍላጎት ነው። በቀጠናው የሚገኙ የውጭ ሀገራት የጦር ሰፈሮችና የባህር ኃይል እንቅስቃሴዎች ደግሞ የአፍሪካ ቀንድ ሀገራት የራሳቸውን ገለልተኝነት ወይም ባፈር ኒውትራሊቲ እንዲፈጥሩና እንዲያውጁ ያስገድዳቸዋል። ይህ የመከላከያ ቀጠናዊነት ሀገራቱ በውጭ ኃይሎች ላይ ያላቸውን ጥገኝነት በመቀነስ እርስ በራሳቸው በመደጋገፍ ላይ እንዲያተኩሩ ለመስራት የሚያደርጉት ጥረት አካል ነው። በጅቡቲ የተደረሰው ስምምነትም ሀገራቱ በመካከለኛው ምስራቅ ለሚታየው የኃይል አስተላለፍ ምላሽ የሚሰጡት በጋራ እንጂ በተናጠል እንዳልሆነ የሚያረጋግጥ ነው። ይህ ማለት ደግሞ አንዱ ሀገር ከውጭ ኃይሎች ጋር የሚያደርገው ወታደራዊ ግንኙነት የሌላውን አገር ደህንነት በማይጎዳ መልኩ እንዲሆን ስምምነት ላይ ደርሰዋል ማለት ነው። የመቋቋም ዘንግ ወይም አክሰስ ኦፍ ሬዚስታንስ ያስከተለው ቀውስ
የአፍሪካ ቀንድ ሀገራት የራሳቸውን የጋራ መከላከያ ስትራቴጂ እንዲቀይሱ አድርጓቸዋል። ይህ አዲስ አሰላለፍ ደግሞ ሀገራቱ በዓለም አቀፍ ፖለቲካ ውስጥ እንደ ተመልካች ሳይሆን የራሳቸውን ሰላም በራሳቸው አቅም ለመጠበቅ የወሰኑበት የዲፕሎማሲ ብስለት ማሳያ ተደርጎ ይወሰዳል። ነገር ግን የአፍሪካ ቀንድ ሀገራት ወደ ራስ ገዝነትና ወደ ጋራ መከላከያ ግንባር የሚያደርጉት ጉዞ ተስፋ ሰጪ ቢሆንም ከፊታቸው የሚጠብቃቸው መሰናክል ግን እጅግ ውስብስብ ነው። እዚህ ጋር ነው ቀደም ሲል የጠቀስነው ያ የማህቲር አጣብቂኝ ዳግም ማንሳት ግድ የሚለን። አገራቱ 5ኛ ትውልድ ጄቶችን ቢታጠቁም የአገር ውስጥ የጥገና ማዕከላት ቢገነቡም የዘመኑ ጦርነት የሚመራው በብረት ሳይሆን በረቀቁ የቴክኖሎጂ ውጤቶች መሆኑ መገንዘብ ግድ ይላቸዋል። ዋናው ፈተና የሚጀምረው ከጥቃቅን የኤሌክትሮኒክስ ውጤቶች ይሆናል፣ ወይም እነዚህ ሴሚኮንዳክተርስ የምንላቸው። ለምሳሌ አንድ ሱ-57 ወይም ሚራዥ 2000 ያለ የመሰለ ጀት የሚጠቀሟቸው የራዳር ሲስተሞችና የጥቃት መቆጣጠሪያ ሶፍትዌሮች አሁንም ሙሉ በሙሉ በአምራች ሀገራት ቁጥጥር ስር የሚገኙ ናቸው። ኢትዮጵያ የራሷን የጥገና ማዕከል ማለት እንደ ስካይዊን ያሉ ተቋማት ብታቋቁም እንኳን ከፍተኛ ጥራት ያላቸው ሴሚኮንዳክተር ቺፖችን እንዲሁም የሶፍትዌር ኮዶችን ራሷ የማምረት አቅም እስካልገነባች ድረስ ስትራቴጂካዊ ነፃነቷ በከፊል የተገደበ ሆኖ ነው የሚቆየው። ከዚህ በተጨማሪ ደግሞ ከአንድ ጥገኝነት ወደ ሌላ ጥገኝነት የመሸጋገር ስጋት ሌላው ትልቅ አጥር ነው። ከሩሲያ ቴክኖሎጂ ጥገኝነት ወጥቶ ወደ ፈረንሳይ ወይም የኤምሬትስ ቴክኖሎጂ መሸጋገር የጥገኝነቱን መልክ ከመቀየር ባለፈ ሙሉ ነፃነትን ሊያጎናጽፍ አይችልም። አገራቱ አሁን ሙሉ ነፃነትን ሊያጎናጽፋቸው የሚችለው ነገር ነው መፈለግ ያለባቸው። የሚጠቀሙባቸው ድሮኖችም ቢሆኑ የሳተላይት መረጃዎችና የጂፒኤስ አገልግሎቶች የሚገኙት ከውጭ ኃይሎች ነው። በግጭት ወቅት አቅራቢዎቹ እነዚህን አገልግሎቶች ቢዘጉባቸው የቴክኖሎጂ ውጤቶቹ ዋጋ ቢስ ነው የሚሆኑት። ራስን ሙሉ ለሙሉ ወደ መቻል የሚደረገው ሽግግርና ጉዞ ማፋጠን ግድ ይላል ማለት ነው። ይህ የቴክኖሎጂ አጥር የሚያሳየው እውነተኛ ሉዓላዊነት የመሳሪያ ባለቤት ከመሆን ባለፈ የቴክኖሎጂው የምንጭ ባለቤት መሆንን እንደሚጠይቅ ነው። በመሆኑም የአፍሪካ ቀንድ ሀገራት አሁን የጀመሩት ትብብር ስኬታማ የሚሆነው ቀስ በቀስ ወደ የጋራ ቴክኖሎጂ ምርምርና ልማት ወይም R&D መሸጋገር ሲችሉ ብቻ ነው። ይህ ካልሆነ ግን ቀጠናው አሁንም በታላላቅ ኃይሎች የቴክኖሎጂ ፍላጎት ስር መውደቁ አይቀሬ ነው። ይህ አሁን በአፍሪካ ቀንድ የታየው ሁለንተናዊ ሽግግርም ቀጠናው ከነበረበት የግርግርና የእርስ በርስ ፍጥጫ ታሪክ ወጥቶ ወደ አዲስና በሳል ስትራቴጂካዊ ስብስብ መሸጋገሩን የሚያበስር ነው። ይህ አዲስ አወቃቀር በሁለት ዋና ዋና ምሰሶች ላይ የቆመ እንደሆነ እንመለከታለን። አንደኛው ዘመናዊ የአየር ኃይልና የአገር ውስጥ መከላከያ ኢንዱስትሪን በመገንባት ጥርሳቸውን እየሳሉ ነው። በሌላ በኩል ደግሞ በሶስትዮሽ ትብብርና በተግባራዊ ሉዓላዊነት መርህ የሰላምና የጋራ ህልውና መንገድን መርጠዋል። የአፍሪካ ቀንድ ሀገራት አሁን የደረሱበት ደረጃ የሚያሳየው የቀይ ባህር ፖለቲካና የዓለም አቀፍ ኢኮኖሚያዊ ድንጋጤ አገራቱን ወደ አንድ አይቀሬ ምርጫ እየገፋቸው ስለመሆን ነው። ይህም ምርጫው በተናጠል ተጋላጭ መሆን ወይም በጋራ ጠንክሮ መውጣት የሚለው ነው። ኢትዮጵያ፣ ጅቡቲና ሶማሊያ አሁን የጀመሩት ቀጠናዊ ትብብር በታሪክ ታይቶ የማይታወቅ ስምምነት ነው። ይህ ስምምነት አገራቱ ለዘመናት ያቆዩዋቸውን የድንበርና የባህር በር አለመግባባቶች በመካከለኛው ምስራቅ ለሚታየው የኃይል አስተላለፍ ምላሽ ሲሉ ለጊዜው ወደ ጎን እንዲሉ አስችሏቸው። ይህ አዲሱ የአፍሪካ ቀንድ አወቃቀር ከቀድሞው የሚለየው በባዶ መፈክር ላይ ብቻ ሳይሆን በብረት በሰማይና በዲፕሎማሲ ታጀበ በመሆኑ ነው። አገራቱ አሁን የራሳቸው ጀቶች በአገር ውስጥ የመጠገን የራሳቸውን ድሮኖች ለባህር ላይ ክትትል የመጠቀምና የራሳቸውን የንግድ መስመሮች በጋራ የመጠበቅ አቅም እየገነቡ ነው። የዚህ አቅም ባክቦን ወይም የጀርባ አጥንቷ ደግሞ ኢትዮጵያ ነች። ይህ ማለት ቀጠናው በታላላቅ ኃይሎች ጦርነት ውስጥ እንደ መጫወቻ ከመሆን ይልቅ የራሱን እጣ ፋንታ በራሱ እጅ የመወሰን ብቃት እያገኘ ስለመሆኑን የሚያሳይ ነው። ስናጠቃልለው ግን ይህ የአሁኑ የቀጠናው ለውጥ ለተቀረው ዓለም የሚልከው አንድ ግልጽ መልእክት አለ። እሱም የአፍሪካ ቀንድ ሀገራት ለጋራ ህልውናቸው ሲሉ የማይቻለውን አስችለዋል። ይህ በፈተና ውስጥ የተወለደ አንድነት ደግሞ በቀጣዮቹ ዓመታት የቀጠናውን ሰላም፣ ደህንነትና ብልጽግና የሚወስን ዋነኛ ስትራቴጂካዊ ሞተር ሆኖ መቀጠሉ የማይቀር ነው በማለት የዕለቱን ልዩ ጥንቅራችን እዚህ ላይ የምንቋጨው ነው የሚሆነው። አብራችሁን በመቆየት እስከዚህ ደቂቃ ድረስ ስለተከታተላችሁን፣ ስላደመጣችሁን እጅግ አድርገን እናመሰግናለን። ሐሳብ አስተያየታችሁን ኮመንት መስጫው ላይ ያስቀምጡልን። ቪዲዮን ላይክ ማድረጋችሁን እንዳትዘነጉ። የገበያ ሚዲያን የዩቲዩብ ገጽ እየተቀላቀላችሁ ከሆነ አዲስ መጣችሁ ከሆነ ደግሞ ሰብስክራይብ ማድረጉን እንዳትዘነጉት። በቀጣይ በሌላ ልዩ ጥንቅር መልሰን እስክንገናኝ ድረስ መልካሙን ሁሉ ለእናንተ በመመኘት እዚህ ጋር ነው የምንሰናበተው። ሰላም።